ኦርቶዶክሳዊ አስተሳሰብ ማለት ምን ማለት ነው? እዚህ እኔ በእግዚአብሔር መልክና አምሳል ተፈጥሬያለሁኝ ከፍጥረታት ሁሉ እበልጣለሁኝ በመልኩና በአምሳያው እግዚአብሔር ፈጥሮኛል የሚል አስተሳሰብ እምነት መረዳት ሊኖረን ያስፈልጋል። ስለዚህ ኦርቶዶክሳዊ አስተሳሰባችን በእግዚአብሔር ሕልውና ላይ በእኛ ተፈጥሮ ላይ በወንድና በሴት ላይ በስነ ምግባር ላይ በዚህ ምድራዊ ኑሮ ላይ ከሰማይ መጣን በምድር ኖርን ከዛ በኋላ ምድር ለቀን ደግሞ ከሞት በኋላ ሌላ ዓለም ሕይወት አለ እንሄዳለን እንጂ በልቼ ጠጥቼ ምድሬም መወለጃዬም መሞቻዬም እዚህ ላይ ነው ከዚህ ሌላ ዓለም የለም የሚል አስተሳሰብ ሊኖረን አይገባም። በቃ ይሄ ምድራዊ ሕይወታችን ነው፣ ምድራዊ ቆይታችን ነው። ታቦት በሐዲስ ኪዳን ያለው አገልግሎት ምንድነው? እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለታቦት የምትሰጠውን ክብር አንዳንድ መናፍቃን ለጣዖት እንደምትሰጠው አድርጎ በማስመሰል ያስተምራሉ። ይህ ታቦት መሰረቱ ከእግዚአብሔር የተሰጠ ኋላም ደግሞ ሙሴ ያን እንዲያደርግ ለሙሴ ከእግዚአብሔር የታዘዘ ነው። ጣዖት ደግሞ በሰዎች መሻትና ፍላጎት የተሰራ ነው። ግልጽና ግልጽ ነው። ይሄ እነሱ ታቦቱን የግድ ጣዖት ነው ስላሉ ታቦቱ ጣዖት አይሆንም። ምክንያቱም ታቦት የእግዚአብሔር ማደሪያ ከሰማይ በታች ያለ በሰማይም ያለ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ የሚለው የመጽሐፍ ቃል የሚሰፍርበት ስሙ የተጻፈበት ስለሆነ በቃል ኪዳኑ ታቦት ፊት ስንሰግድ ስንበረከክ ለስሙ ነው የምንሰግደው። ማህበራዊ ሚዲያ ላይ የሚነሱ ሀሳቦችን በምን ደረጃ ነው መከታተል ያለብን? እንዲሁም ደግሞ ጠቅለል አድርገው ከመንፈሳዊ ሕይወታችን ጋርስ እንዴት ማስኬድ እንችላለን? ክፉን ነገር ተጸይፉት ከበጎ ነገር ጋር ተባበሩ ይላል ቅዱስ ጳውሎስ። ክፉን ነገር ተጸይፉት ከበጎ ነገር ጋር ተባበሩ። ስለዚህ በጎውን ነገር አይተን ነው ማድነቅ፣ ማመስገን፣ መማር፣ ለሌላው ሰው እንዲያደምጠው ማካፈል ወይም ሼር ማድረግ ያለብን። የሚያስተላልፈው ሰው ደግሞ ቤተክርስቲያንን ወክሎ ከሆነ ቤተክርስቲያኒቱን ድምፅ ነው ማሰማት ያለበት። ባልም ስልኩ ላይ ሚስትም ስልኳ ላይ ልጆችም እንዲሁ ከፍ ያሉ ከሆነ እዚያ ላይ ይሆናሉ። በቃ ግለኝነትን ነው እያስፋፋ ያለው። አባቱ ለውን ለሚስቱ ለልጆቹ ማካፈል፣ ምክር መስጠት፣ አስተማሪ የሆኑ ነገሮችን መንገር፣ የሀገር ታሪክ ወይም ሃይማኖታዊ ጉዳዮችን ለማስተማር ጊዜ እያሳጣን ፋታ እየነሳን አንድ ላይ ቁጭ ብለን እያለያየን ያለበት ሁኔታ ነው ያለው። መናፍቃን እናንተ ኦርቶዶክሳውያን በመጽሐፍ ቅዱስ ለዳዊት ከተማ ጽዮን የተሰጠውን ለድንግል ማርያም ለእመቤታችን ነው የተሰጠው ብላችሁ ታስተምራላችሁና እስመ ሐረያ እግዚአብሔር ለጽዮን እግዚአብሔር ጽዮንን መርጧታል ማደሪያውም ትሆን ዘንድ ወዷልና ይላል። ማደሪያው ትሆን ዘንድ ያደረባት ሥጋዋን የተዋሃደው እግዚአብሔር ወልድ ኢየሱስ ክርስቶስ ጽዮንን ድንግል ማርያምን መምህራችን መምህር መጋቢ ሐዲስ ሚስጥረ ሥላሴ ማናየ ናቸው። በብስራተ ገብርኤል ቅዱስ ገብርኤል ቤተክርስቲያን የስብከተ ወንጌል ኃላፊ ናቸው። ሁለተኛው መምህራችን ደግሞ ቀሲስ አንድነት አሸናፊ በቅድስት ሥላሴ መንፈሳዊ ኮሌጅ መምህር ናቸው። ስለዚህ መርሐ ግብራችንን ከእነሱ ጋር እናደርጋለን። እግዚአብሔር አምላካችን ከጅማሬያችን እስከ ፍጻሜያችን አብሮ እንዲሆን የእሱ መልካም ፍቃድ ይሁንልን። የመጀመሪያ ጥያቄ የሚሆነው ለመምህር ኦርቶዶክሳዊ አስተሳሰብ ማለት ምን ማለት ነው? ከአንድ ክርስቲያን የግል ሕይወት መርህ ጋርስ እንዴት ይታረቃሉ የሚል ጥያቄ ነው። ይህንን ደግሞ መምህራችን አብራርተው ይመልሱልናል። እንደምን ዋላችሁ? እንኳን አደረሳችሁ። እንግዲህ ወደ ጥያቄው መልስ ገባለሁኝ። ሰላምታ ለመስጠት ነው የቆምኩት። አምላካችን በመካከላችን ተገኝቶ የቅዱሳት መጻሕፍትን ምስጢር ለሁላችንም ይግለጽልን። ጥያቄው ኦርቶዶክሳዊ አስተሳሰብ ነው የሚለው እና አስተሳሰብ ላይ ብዙ ዓለማዊ አስተሳሰቦች ቢኖሩም እንደ ሃይማኖት ግን ኦርቶዶክሳዊ አስተሳሰብ ምን ዙሪያ ላይ ያጠነጥናል ወይም ደግሞ ምን ዙሪያ ላይ ምን ልንይዝ ያስፈልገናል የሚለውን ጠቅለል እያደረኩኝ እናገራለሁኝ።
እንግዲህ እንደ ሰው የምናስበው አስተሳሰብ አለ። በዓለም ስንኖር ደግሞ በዓለም እንደሚኖሩት የምናስበው አስተሳሰብ አለ። በሃይማኖቱ ስንኖር ደግሞ እንደ ሃይማኖታዊ ሰው የምናስበው አስተሳሰብ አለ። አሁን የምንፈልገው ኦርቶዶክሳዊ አስተሳሰብ ባለን ሃይማኖት ውስጥና በምንኖርበት ዓለም ውስጥ ምን ሊሆን ያስፈልገዋል የሚለውን ከመጀመሪያው ስነሳ በህልወተ እግዚአብሔር ላይ በእግዚአብሔር መኖር ላይ ነው የመጀመሪያው አስተሳሰብ። እግዚአብሔር በፊት የነበረ አሁን ያለና ወደፊት የሚኖር ነው። ያልነበረበት ጊዜ የለም፣ የማይኖርበትም ጊዜ አይኖርም ወደፊት። ይህንን እግዚአብሔር ለሙሴ ማነህ አንተ ብሎ በጠየቀው ጊዜ ያለና የሚኖር ብሎ መልሶለታል። ስለዚህ ስለ እግዚአብሔር ህልውና ስለ እግዚአብሔር አኗኗር የሚኖረን አስተሳሰብ ወይም ማመንና መረዳት አንድ አይነት ነው። ከንቱ የሆነ ወሬ ወይም አሉባልታ አሊያም ደግሞ የኛ ፍላጎት ሳይሆን እግዚአብሔር ያለና የሚኖር ነው። አንዳንድ ሰዎች አይ ሰዎች የፈጠሩት ነው እንዲህ አይነት ነገር ይላሉ። እኛ ያለ ፈጣሪ አልተገኘንም። ፍጡር ካለ ማን አለ? ፈጣሪ አለ። የተሰራ ስራ ካለ ሰሪ አለ። ስለዚህ እኛ ፍጡራንን ፈጣሪ ያለን ማለት ነው። ይህ በእግዚአብሔር ህልውና በእግዚአብሔር አኗኗር እንለዋለን። በእግዚአብሔር መኖር ላይ የምናምነው ልንይዘው የሚገባን ነገር ነው። አንደኛው ይሄ ነው። ሁለተኛው በራሳችን ላይ ሰው ከሌሎች ፍጥረታት ሁሉ የከበረ የበላይ በእግዚአብሔር መልክና አምሳል የተፈጠረ እግዚአብሔር እርሱን አስመስሎ የፈጠረው ፍጥረት ነው እንጂ በጊዜ ሂደት በነገሮች መለዋወጥ የመጣ አይደለም። በእግዚአብሔር መልክና አምሳል የተፈጠርኩ ነኝ ብሎ ማመን አለበት። የጊዜ ለውጥ አይደለም እኛን ከዝንጀሮነት ወደ ሰውነት ያመጣል። በማን አምሳል ስለተፈጠረን ነው? እንደዛ ከሆነማ ጫካ ያሉት ዝንጀሮዎች ለምን ሰው ሆነው አላለቁም? ወይስ አንድ ዝንጀሮ ነው ወይ ሰው የመሆን እድል ያገኘው? ስለዚህ እኔ በእግዚአብሔር መልክና አምሳል ተፈጥሬያለሁኝ፣ ከፍጥረታት ሁሉ እበልጣለሁኝ፣ በመልኩና በአምሳያው እግዚአብሔር ፈጥሮኛል የሚል አስተሳሰብ፣ እምነት፣ መረዳት ሊኖረን ያስፈልጋል። እኖራለሁ በምድር ላይ ከዚያስ በኋላ እግዚአብሔር በፈቀደው ጊዜ ደግሞ ምድርን ትቼ ጊዜያዊውን ዓለም ትቼ ወደ ዘላለማዊ ዓለም ይሄዳለሁ። ይህ በእኛ መፈጠር ላይ ወይም እኛን በመሰሉ የሰዎች ፍጥረት ላይ ሊኖረን የሚገባው አስተሳሰብ ሊሆን ይገባል። ሌላው ከስነ ምግባር አንጻር እኛ እንዲደረግልን የምንፈልገውን ነገር ሁሉ ለሌላው ማድረግ፣ እኛ እንዲደረግብን የማንፈልገውን ነገር ለሌላው አለማድረግ። እኔ ከበላው ሌላው ቢራ ምን ጨነቀኝ፣ እኔ ከጠጣው ሌላው ባይጠጣ ምን ጨነቀኝ፣ እኔ ከኖርኩ ስለ ሌላው ሞት ምን አገባኝ የሚል ግለኝነት ሊኖረን አይገባም። አሁን ዓለማችን ላይ የገጠማት ችግር ወይም ደግሞ ያለው ፈተና ይሄ ነው። ለሌላው በጎ ነገር ማድረግ ለኛ እንዲደረግልን እንደምንፈልገው ሊሆን ይገባል። ወርቃማው ሕግ በነገራችን ላይ ይሄ ነው በመጽሐፍ። ይህን ልንይዝ ያስፈልገናል እንጂ ግለኝነት፣ ይሄ በዓለም ውስጥ ኖሮ ራስን ብቻ መሰረት አድርጎ መኖር ተገቢነት የለውም። ሌላው
በዚህ ዓለም ላይ ከምናየው ነገር መካከል አንዱ ሁላችንም ወንዶችም ሴቶችም እግዚአብሔር በመፍጠር በሰውነት እኩል አድርጎ ፈጥሮናል። በሰውነትና በመፍጠር እግዚአብሔር እኩል አድርጎ ፈጥሮናል። ከአራቱ ባህሪያተ ሥጋና ከሶስቱ ባህሪያተ ነፍስ ከሰባት ነገሮች እግዚአብሔር አዋህዶ ፈጥሮናል። እገሌ በላይ እገሌ በታች፣ እገሌ እንደዚህ እገሌ እንደዚህ የሚል ነገር የለም። ዓለም በራሱ ጊዜ ያመጣው የራሱ አካሄድ አለ። ያ ግን እኛ ጋር መጥቶ ሊበጠብጠን አስተሳሰባችንን ሊያበላሸው መስመራችንን ሊያዛባው አይገባም። እኔም እሷም እኔም አንተም እሱም እሷም ሁላችንም ከሰባቱ ባህሪያት በማን መልክና አምሳል? በእግዚአብሔር መልክና አምሳል ተፈጥረናል። አንዳንድ ሰዎች በቤተ ክርስቲያን ላይ ትችት ያቀርባሉ፣ ሳይገባቸው ሳያውቁ። ቤተ ክርስቲያን ወንዶችን እያከበረች ሴቶችን እየናቀች ሴቶችን እያቀለለች እንዲህ እያደረገች ከማለትም አልፈው ደፍረው አዋቂንም በማለት አላዋቂነታቸውን ያሳያሉ። ቤተ ክርስቲያን ለወንዶችም የአገልግሎት አይነት መስክ ድርሻ አላት፣ ለሴቶችም ምን ድርሻ አለን ካላችሁ ጥምቀት ላይ፣ ቅዳሴ ላይ፣ ንስሐ ላይ፣ ሌሎች አገልግሎት ላይ ድርሻ አላቸው። ምናልባት ምሳሌ አድርጌ አንድ ሁለቱን ብጠቅስ በቅዳሴ ሰዓት በወንዶች በኩል ዲያቆኑ፣ አጋፋሪው፣ ሌሎች አገልጋዮች አገልግሎት ይሰጣሉ ከመግቢያው በር ጀምሮ እስከ ቤተ መቅደሱ ድረስ። በሴቶች በኩል ደግሞ ዲያቆናዊት የምትባል ሴት አለች፣ እሷ አገልግሎት ትሰጣለች ቅዳሴ ላይ። ክርስትና ቤት ውስጥ ለአቅመ አዳምና ሔዋን የደረሱ ሴቶች ከአንገታቸው በታች ያለውን የጾታ አካላቸውን ካህኑ እንዳይ ስለማይፈቀድለት የካህኑን እጅ በመያዝ የሴቲቱን አካል ሜሮን ታስቀባለች። ንስሐ ለመግባት የምትፈራ ሴት ብትኖር አሊያም ደግሞ በካህኑና በተነሳይ ወይም ንስሐ በሚገባው ሰው መካከል የሚኖረው የእድሜ ቀረቤታ ለሌላ ፈተና እንዳይዳርጋቸው ሴቲቱ ወይም ዲያቆናዊቷ ድምፃቸውን ሳትሰማ አካላቸውን እያየች እንድትበረታ እንድትተጋ አድርጋ አምጥታ ንስሐ እንድትገባ ታበቃታለች። ይሄ ሴቶች የሚሰጡት የአገልግሎት አይነት ነው ማለት ነው በቤተ ክርስቲያን። ዓለም ግን ይህን አይነግረንም። ቤተ ክርስቲያን አድሎ እንደፈጸመች እንዳገለለች አድርጎ ያነሳብናል። አይደለም። አሁን ከዚህ በላይ ሁሉ ብዙ አለ። እኔ ሁለት ሶስቱን ነው ምሳሌ ያነሳሁት። ስለዚህ እዚህ ነገር ላይ እንዲህ አይነት እኩል የሆነ አስተሳሰብ ሊኖረን ያስፈልጋል ማለት ነው። ሌላው ጋብቻ ላይ ነው። ጋብቻ ላይ መጽሐፍ ወንድና ሴት አድርጎ ፈጠራቸው ይላል። ምንና ምን? ወንድና ሴት አድርጎ ፈጠራቸው። ስለዚህ እግዚአብሔር መጀመሪያም ሰዎችን በጾታ ፈጥሯል። ወንድና ሴት አድርጎ ፈጠራቸው። ወንዱም የራሱ ድርሻ አለው፣ ሴቲቱም የራሷ ድርሻ አላት። ስለዚህ መጽሐፍ ጋብቻ በአንድ ወንድና በአንድ ሴት መካከል እንደሚፈጸም ይነግረናል። የሀገራችንም ሕግ እንደዛ ነው የሚለው። ጋብቻ ማለት በአንድ ወንድና በአንድ ሴት መካከል የሚፈጸም ነው ይላል። እኛም አንዳንድ ቦታዎች ላይ ስንሄድ ሁላችንም እንደምታውቁት ጾታ ይላል። ወ ሰረዝ ያደርግና ሴ ሰረዝ ያደርጋል። አንዱ ላይ ምልክት እናደርጋለን አይደል? ወንዶች ወንድ የሚለው ላይ፣ ሴቶች ሴት የሚለው ላይ፣ ወይም ጾታ ብሎ ካስቀመጠ ምርጫ ካላደረገ ወንድ ወይም ሴት ብለን እንሞላለን። ዓለም ይሄ መበላሸት ውስጥ በመግባቱ ምክንያት አሁን ሶስተኛ እየተፈጠረ ነው። ወንድ፣ ሴት፣ ሌሎች ሜል፣ ፊሜል፣ አዘርስ ይላል። አሁን አንዳንድ ሆቴሎች ላይም ማየት ጀምር ያለውኝ የወንዶች የሴቶች ይልና የሌሎች ይላል። ስለዚህ እንደዛ እየሄደ ነው ማለት ነው። አስተሳሰብ እየተበላሸ ነው። ይህም ብቻ አይደለም። ልጆቻችንን በጾታ እንጠራቸዋለን።
በእርግጥ ቋንቋችን ጾታ ስለሚለይ ለምሳሌ አንተ ብለው ለማን ነው? ይሄ ለወንድ ነው። አንቺ ብል ደግሞ ለሴት ነው። እንግሊዘኛው ዩ ይላል። ጾታ ይለያል? ጾታ ይለያል? አይለይም። ለወንድም ለሴትም ይሆናል አይደል እንግሊዘኛው? አዎ። አማርኛው ግን ይለያል። ግዕዙ ደግሞ በጣም ደግሞ እንደገና ይለያል። ጾታውን ይለያል ማለት ነው፣ ወንድ ይሁን ሴት። አሁን ቁጭ ብላችሁ ከኋላ አንተ ብል ዞራችሁ ማየት አያስፈልግ፣ የተጠራ ወንድ እንደሆነ ታውቃላችሁ ማለት ነው በንግግሩ። እነሱ ብል ግን አይለይም በአማርኛው ራሱ ማለት ነው። ግዕዙ ግን እነሱን እንደገና ሴት ይሁን ወንድ ይለያቸዋል። አያችሁ። ስለዚህ ልጆቹ ከተወለዱ በኋላ አሁን አንዳንድ ፍንጮች እኛ ሀገርም እየታዩ ናቸው፣ ሌላው ዓለም ላይ ግን አሉ። ጾታቸው አይለይም። በቃ አሁን ገጠር ሄዳችሁ አንዳንድ ሰው በጋራ አውርቷችሁ ልብ ብላችሁ ከሆነ እናንተ ይላችኋል፣ እንደው ሰዓታችሁ ስንት ነው ይላል። ወይ አንቺ ወይ እሷ ትሆናለች እኮ የቆመችው። ሰዓትሽ ስንት ነው? ሰዓት ስንት ነው? ምን ፈልጋችሁ ነው ይላል። እና ዞር ትላላችሁ፣ እንዴ ሌላ ሰው አለ እንዴ ከኋላ ይበላችሁ። እና ልክ እንደዛ አሁን እዚህ ጾታ አይለይም፣ ወደፊት ነው እንደፈለጉ የሚመርጡት በማለት ሕግም አድርጎ እያወጣ አንተ አንቺ ማለት የለባችሁም እስከ 12 እስከ 13 ዓመት ድረስ በጋራ ይጠሩና በኋላ ላይ ጾታቸውን ይመርጣሉ ብሎ ዓለም ቀውስ ውስጥ እየገባ ነው። በተለይም አሁን በዚህ 10 ዓመት ውስጥ በሌላው ዓለም ላይ ትምህርት ቤት ገብተው መሳሪያ ጨብጠው ተማሪዎችን የሚያጠፉ ትምህርት ቤት መምህራንን የሚገሉ ልጆቻቸውን ወላጆቻቸውን የሚያጠፉ ሰዎች የጾታ ቀውስ ውስጥ የገቡ ሰዎች ናቸው። እና ወንድ ሆነው እንደ ወንድ የሚያስቡ ሴት ሆነው እንደ ሴት የሚያስቡ ነበሩ። ያ የጾታ መደበላለቅ ከተፈጠረባቸው በኋላ ማንነታቸው ተበላሸ። ስለዚህ ቀውስ ውስጥ ይገቡና ራሳቸውን ማጥፋት፣ ሌላውን ማጥፋት ወዳለፈ ነገር የሚገባል ማለት ነው። አያችሁ። ስለዚህ ዓለም እንዲህ አይነት ቀውስ ውስጥ እየገባ ነው። ፎርም ሞልተን ሳይሆን እግዚአብሔር እንደወደደ ነው የተፈጠርነው። እኛ ማንም ፎርም ሞልቶ የተፈጠረ የለም። ስለዚህ የማንነት ቀውስ ውስጥ መግባት አያስፈልግም ማለት ነው። እንዲህ አይነት ጥሩውን በስነ ፍጥረት ላይ በሰው ልጆች ሕይወት ላይ በራሳችን ተፈጥሮ ላይ በምድራዊ አኗኗራችን ላይ በምግባራችን ላይ እንዲህ አይነት አስተሳሰብ ሊኖረን ያስፈልጋል። ኦርቶዶክሳዊ አስተሳሰብ ይህንን ይዞ የሚጓዝ ነው ማለት ነው። ይህ ዓለም ሰሪ ፈጣሪ መጋቢ አለው ብሎ ማመን ነው። በጊዜ ሂደት በለውጥ አይደለም የመጣው። እንግዲህ አንድ ወቅት ላይ ዝንጀሮ ነበርን፣ በጊዜ ሂደት ሰው ሆንን ካሉ ደግሞ በጊዜ ሂደት ምን እንሆናለን? እስኪ ይንገሩን። ነገ ደግሞ ሰው እንደሆነን አንቀጥልም መቼም። ጊዜ ሂደት ዝንጀሮን ሰው ካረገው የጊዜ ሂደት ደግሞ ሰውን ሌላ ፍጡር ያደርገዋል ማለት ነው። አጠናን የሚሉ አወቅን የሚሉ። ስለዚህ ኦርቶዶክሳዊ አስተሳሰባችን በእግዚአብሔር ሕልውና ላይ በእኛ ተፈጥሮ ላይ በወንድና በሴት ላይ በስነ ምግባር ላይ በዚሽ ምድራዊ ኑሮ ላይ ከሰማይ መጣን በምድር ኖርን፣ ከዛ በኋላ የምድር ለቀን ደግሞ ከሞት በኋላ ሌላ ዓለም ሕይወት አለ እንሄዳለን እንጂ በልቼ ጠጥቼ ምድሬም መወለጃዬም መሞቻዬም እዚህ ላይ ነው ከዚህ ሌላ ዓለም የለም የሚል አስተሳሰብ ሊኖረን አይገባም። በቃ ይሄ ምድራዊ ሕይወታችን ነው፣ ምድራዊ ቆይታችን ነው። እግዚአብሔር በፈቀደ ጊዜ ደግሞ ከምድር ወደ ሰማይ ከጊዜ ወደ ዘላለማዊ እንሸጋገራለን የሚል እምነት መቀበል መኖር ያስፈልገናል ማለት ነው። እንግዲህ ከብዙ በጥቂቱ እነዚህ ነገሮች ይበቃሉ። የሰማነውን በልቦናችን ያሳደረብን። ዛሬ ሆህት 12 በተሰኘው የዘወተ ብርሃን ሚዲያ መርሃ ግብራችን ላይ ስለ ሥርዓተ ቅዳሴ ነው የምንማረው። ስለ ዓለም ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱም የሚያስፈልገውን ያማረውን የሚሻውን የሚያስብ ዘንድ ስለ ዓለም ሁሉ እንማልዳለን። ቅዳሴ ቀደሰ ከሚለው የግዕዝ ግስ የወጣ ሲሆን የተለየ የተመረጠ ልዩ የሆነ ማለት ነው። በቤተ ክርስቲያን ውስጥ የሚደረግ የጋራ ጸሎትን የሚወክል መጠሪያ ነው። ቤተ ክርስቲያናችን ታዲያ አማናዊ የሆነውን የጌታችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን የምታቀብልበት ጸሎት ቅዳሴ እየተባለ ይጠራል። ኦርቶዶክሳዊት የሆነችው ሥርዓተ አምልኳችን እንግዲህ ፍጹም ሰማያዊት ናት። ከዚች ምድር ላይ አንስተን የምናደርገው በላይ በሰማያት ደግሞ የማይደረግ ነገር የለም። ሥርዓተ ቅዳሴ ጸሎት የሚመደበው በማህበር ጸሎት ውስጥ ነው። እዚህ ሥርዓተ ቅዳሴ ምንድን ነው ብለን ስንጠይቅ ከጸሎትነቱ ባለፈ ሥርዓተ ቅዳሴ መስዋዕት ማቅረቢያ ነው። ሥርዓተ ቅዳሴው ላይ እየተሳተፍን ያለ ነው እኛ ብቻ አይደለንም። በሥርዓተ ቅዳሴው ላይ እኛ የማናያቸው እነሱ የሚያዩን፣ እኛ የማንሰማቸው እነሱ የሚሰሙን፣
እኛም ማንመለከታቸው እነሱ የሚመለከቱን ቅዱሳንም ጭምር አሉበት። እሺ ለመምህራችን ቃለ ሕይወት ያሰማልን። ወደሚቀጥለው እንግዲህ ካለን ሰዓት አንጻር በጣም ሰፊ ጥያቄ ነው ያለው። እያሳጠርን ነው የምንሄደው። ወደሚቀጥለው ጥያቄ እንሄዳለን። ለመጋቢ ሐዲስ ምስጢረ ነው የማቀርበው። ታቦት በሐዲስ ኪዳን ያለው አገልግሎት ምንድን ነው? እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለታቦት የምትሰጠውን ክብር አንዳንድ መናፍቃን ለጣዖት እንደምትሰጠው አድርጎ በማስመሰል ያስተምራሉ እና ከዚህ አንጻር ያለው የቤተክርስቲያን አስተምሮ ምንድን ነው የሚል ነው። ወደ መምህራችን። መልካም፣ ለመምህራችን ቃለ ሕይወት ያሰማልን። ይህም አሁን የተጠየቀው ጥያቄም ያው ከእሳቤ ችግር የሚመነጭ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድም እንዳልነው በነቢያት በሐዋርያት የተመሰረተች ናት። ብሉይ ኪዳንን ምሳሌውን ወደ አማናዊ የማይለወጠው ወደ አማናዊ የተለወጠውን ለውጣ እንዳለ አገልግሎት የሚሰጠውን ደግሞ እንዳለ ወስዳ ቀድሳ በራሷ መልክ ኖሮት ለአገልግሎት ትጠቀማለች። ከብሉይ ኪዳን ቤተክርስቲያናችን ካመጣቻቸው ለምሳሌ ለመጥቀስ ቅድም ጾም ብለናል። የነቢያት ጾም ተነስቷል። ጾሙ ብቻ አይደለም። ሙሴ ሲጾም የተቀበለው የቃል ኪዳን ታቦት መጥቷል። ጸናጽል፣ ከበሮ የመሳሰሉትን እናገኛለን። አሁን በማሕሌት የምትጠቀምባቸው አጠቃቀማቸው አገልግሎት የሚሰጡበት መንገድ እንደ ሕገ ኦሪቱ አይደለም። ከሕገ ኦሪቱ የተለየ ነው። ያ ምሳሌ ነው። አሁን የሚሰጠው አገልግሎት ደግሞ አማናዊ ነው፣ ፍጹም ነው እና ሙሴ የቃል ኪዳኑን ታቦት በደብረ ሲና ተራራ ከእግዚአብሔር እጅ ነው የተቀበለው። እንዲያው አሁን ታቦትን ጣዖት ለማለት እግዚአብሔር ጣዖትን ለሰዎች ይሰጣል ብሎ እንደማሰብ ነው። የአስተሳሰብ የአመለካከት ችግር አለበት። ከአስተሳሰብ ከአመለካከት ችግር ባለፈ ደግሞ ክፋት፣ ተንኮል፣ የእግዚአብሔር የሆነውን መናቅ፣ ማቃለል ብዙ ነገሮች አሉበት በዚህ ሂደት ውስጥ። አሁን ታቦትን ጣዖት ነው ለማለት ለሙሴ እግዚአብሔር ታቦትን የሰጠው ከሆነ ጣዖትን የሰጠ እግዚአብሔር ነው ብሎ እግዚአብሔርን እንደ መስደብ ይቆጠራል። ልክ አይደለም። የታቦት ምንጩ እግዚአብሔር ነው። የጣዖት ምንጩ ደግሞ ሰይጣን ነው፣ ይታወቃል። ከእንጨት ጠርበው ከድንጋይ አለዝበው ከልዩ ልዩ ቁሳቁስ ሰርተው ንድፍ፣ ቅብ ማለት ዓይን፣ እጅ፣ እግር አወጥተውለት አንተ አምላኬ ነህ የሚሉት በተራራም በምድረ በዳም የሚያቆሙት በመስዋዕት አቀራረብ ደረጃ ልጆቻቸውን ሳይቀር የሚሰውለት እግር እያለው የማይሄድ የማይራመድ እጅ ያለው የማይዳስስ የዓይን ቅርጽ ያለው የማያይ የጆሮ ቅርጽ ያለው የማይሰማ ጣዖት ነው። ይሄ የአሕዛብ እንደሆነ በግልጽ በቅዱሳት መጻሕፍት ተመዝግቧል። አማልክቲሆሙ ለአሕዛብ ዘወርቅ ወዘብሩር ግብረ እደ እጓለ እመሕያው። የአማልክት ጣዖታት የሰው እጅ ስራ ናቸው። ዓይን አላቸው አያዩም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ የሰው እጅ ስራ ናቸው ተብሎ ተገልጧል። ታቦት ግን እግዚአብሔር ለሙሴ እንደሰጠው በኦሪት ዘጸአት ምዕራፍ 23 ላይ ተመዝግቧል። አሮን ባቆማቸው ጣዖታት ሙሴ በመበሳጨቱ በመናደዱ የሕዝቡ ለጥፋት ወደ ቆመ ጣዖት መገስገስ ስላበሳጨው ከእግዚአብሔር በተቀበለው ታቦት አሮን ያቆመውን የጥጃ ምስል ከወርቅ ከብርና ከሐር
አጊጦ ተንቆጥቁጦ የተሰራውን ጣዖት ሲመታው ጣዖቱም ታቦቱም ተሰብረዋል። ነገር ግን ሙሴ እያዘነ በነበረበት ሰዓት እግዚአብሔር ሙሴን ቃር ከመቀዳሚ እኔ እንደሰጠው አድርገህ አዘጋጅ፣ እንደ ቀድሞ አድርገህ ቅረጽ በማለት ትእዛዝ ሰጥቶታል። ሙሴ ከማይነቅዝ እንጨት ታቦቱን እግዚአብሔር እንደሰጠው አድርጎ ቀረጸ። ቃሉ ያ ቀድሞ ታቦቱ ላይ የተጻፈው ቃል በግብረ አምላካዊ ግብረ አምላካዊ ማለት ሕሊና ሊያስበው ቃል ሊናገረው አእምሮ ሊመረምረው በማይችል ጥልቅ ምስጢር 10 ቃላት ሙሴ የቀረጸው ታቦት ላይ ተጽፏል። ስለዚህ ታቦት መሰረቱ ከእግዚአብሔር የተሰጠ ኋላም ደግሞ ሙሴ ያን እንዲያደርግ ለሙሴ ከእግዚአብሔር የታዘዘ ነው። ጣዖት ደግሞ በሰዎች መሻትና ፍላጎት የተሰራ ነው። ግልጽና ግልጽ ነው ይሄ እና ያ የብሉይ ኪዳን ታቦት ሙሴ እግዚአብሔር እንዳለው አዘጋጅቶ እስራኤላውያን ወደ ምድረ ርስት እስኪገቡ ድረስ ከፊት ለፊታቸው እየሄደ መንገዳቸውን እግዚአብሔር አድሮበት ሲመራቸው ጠላቶቻቸውን ሲያጠፋላቸው የነበረ የረድኤተ እግዚአብሔር መገለጫ ነው። የረድኤተ እግዚአብሔር መገለጫ ነው። የአዲስ ኪዳኑን አገልግሎትም በምሳሌነት ያሳያል። ለጊዜው ደግሞ እግዚአብሔር በቃል ኪዳኑ ታቦት ላይ መስዋዕት ለሚያቀርበው ለሊቀ ካህናቱ እየተገለጠ ቸነፈር፣ አባር፣ መቅሰፍት ሲመጣ ሕዝቡ ንስሐ እንዲገቡ መልእክት የሚያስተላልፍበት ምሕረቱን፣ ይቅርታውን፣ ቸርነቱን የሚያድልበት ይህን አገልግሎት የሚሰጥ ነበር። በአዲስ ኪዳን አገልግሎቱ ምንድን ነው ስንል በአዲስ ኪዳን አማናዊው መስዋዕት ክርስቶስ በቀራንዮ ሥጋውን ቆርሶ ደሙን አፍሶ እንድንበላው እንድንጠጣው ሰጥቶናል። ያ መስዋዕት የሚቀርበው በታቦቱ ላይ ነው። አሁን በአዲስ ኪዳን የቃል ኪዳኑ ታቦት አገልግሎት መስዋዕቱ የሚቀርብበት የሚሰዋበት መሰዊያ ነው። ሕያው የሆነውን ቅዱስ ሥጋውን ክቡር ደሙን ካህናቱ በጸሎተ ቅዳሴ ለውጠው አክብረው እንድንበላ እንድንጠጣ የሚያደርጉበት ማዕድ ነው ታቦቱ። ሥርዓተ ቅዳሴው ከተጠናቀቀ በኋላ ቅዳሴውን የቀደሰው የክርስቶስን ሥጋና ደም ያቀበለው ካህኑ በሁለት እጆቹ ታቦቱን ይዳስሰዋል። ወደ አውደ ምሕረቱ ከመጣ በኋላ የሥርዓተ ቅዳሴው ማሰናበቻ ላይ ሁላችንን ታቦቱን በዳሰሰበት እጁ ይባርከናል። በጠቅላላው ሥጋው የተቆረሰበት ደሙ የፈሰሰበት የዚያ በረከት ተሳታፊዎች ተካፋዮች እንድንሆን እንድንቀደስበት የተሰጠ መሠዊያ ነው። በአዲስ ኪዳን የታቦቱንና የጣዖቱን ልዩነት ዓይናችንን ካልጨፈን አንሰማም እምቢ ካላልን በቀር በመጽሐፍ ቅዱስ ግልጽ ባለ ሁኔታ የተቀመጠ ነው። የተገለጠ ነገር ነው፣ ድብቅ አይደለም። በሐዋርያው በቅዱስ ጳውሎስ መልእክት ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 ላይ መኑ ዘይደምር ታቦተ እግዚአብሔር ውስተ ቤተ ጣዖት፣ የእግዚአብሔርን ታቦት ጣዖት ቤት የሚያኖር ማን ነው በማለት ታቦት ሌላ ጣዖት ሌላ መሆኑን መጽሐፍ ቅዱስ ቁልጭ አድርጎ ይናገራል። ይህን ያነቡታል፣ ይህን ጥያቄ የሚጠይቁ አካላት። ነገር ግን እምቢተኞች ናቸው። እምቢ ደግሞ መድኃኒት የለውም። እምቢ ካለ ምን ይደረጋል? ነገር ግን እነሱ እምቢ ስላሉ ወይም ደግሞ እነሱ ታቦቱን የግድ ጣዖት ነው ስላሉ ታቦቱ ጣዖት አይሆንም። ምክንያቱም ታቦት የእግዚአብሔር ማደሪያ መሆኑ የተገለጠ ስለሆነ ታቦት ማለት ራሱ ማደሪያ ማለት ነው። በብሉይ ኪዳኑ ቃሉ የሰፈረበት የቃሉ ማደሪያ ነው። ዛሬም በአዲስ ኪዳን አልፋ ወኦ
አልፋና ኦሜጋ የመጀመሪያውና የመጨረሻው የሚለው የእግዚአብሔር ስም የሚጻፍበት የሚሰፍርበት ከሰማይ በታች ያለ በሰማይም ያለ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ የሚለው የመጽሐፍ ቃል የሚሰፍርበት ስሙ የተጻፈበት ስለሆነ በቃል ኪዳኑ ታቦት ፊት ስንሰግድ ስንበረከክ ለስሙ ነው የምንሰግደው። ስሙ የተጻፈበት የስሙ መጠሪያ መክበሪያ የመጀመሪያና የመጨረሻ የሆነውን አምላክ አምልኮቱን የሚገልጽበት እኛም ደግሞ እግዚአብሔርን የምናመልክበት ነው የቃል ኪዳኑ ታቦት። ስሙን ጠርተን ለማምለክ መስዋዕት ለማቅረብ ረድኤተ እግዚአብሔርን ለማግኘት ጸጋ እግዚአብሔርን ለመቀበል ለብዙ ነገሮች የሚጠቅመን የሚያገለግለን ነው የቃል ኪዳኑ ታቦት። ይህን በግድ ጣዖት ለማለት መንደርደር ጭፍንነትን፣ የልብ መመረዝን፣ መበከልን የሚያሳይ ነው ክርስቲያኖች እና ጣዖትና ታቦት በጣም እጅግ ሰፊ ልዩነት ያላቸው። ጣዖት አሕዛብ ጋኔን አድሮበት የሚሰግዱለት፣ ታቦት ደግሞ ኦርቶዶክሳውያን ክርስቲያኖች የእግዚአብሔር ማደሪያ መሆኑን አውቀው አምልኮታቸውን የሚፈጽሙበት የቃል ኪዳኑ ታቦት ነው። በዮሐንስ ራእይ ምዕራፍ 11 ከቁጥር 19 ስናነብም እንዲሁ ተገልጦ እናገኛለን። ወናሁ ተረወት ቤተ መቅደሱ ለእግዚአብሔር ወአስተርአየት ታቦተ ሕጉ ለእግዚአብሔር። በሰማይ ያለው የእግዚአብሔር መቅደስ ተከፈተ፣ የቃል ኪዳኑ ታቦትም ታየ ይላል። በምድር ብቻ አይደለም፣ በሰማይ ባለ ራእዩ እንዳየው በግልጽ ይነግረናል። ጣዖት በሰማይ የለም፣ በምድር ብቻ ነው። ያውም ለአሕዛብ እምነት የለሾች የእንስሳቱን የሰውን ደም ሳይቀር የሚያፈሱ አካላት የሚያመልኩት የሰው እጅ ሥራ ነው። ታቦት ግን ቀደም ሲል ከእግዚአብሔር የተሰጠ ኋላም በሙሴ አማካኝነት አገልግሎት እንዲሰጥ የተረጋገጠ በአዲስ ኪዳን የሥጋው የደሙ መሠዊያ ማክበሪያ ሆኖ የሚያገለግል በማቴዎስ ወንጌል ምዕራፍ 23 ላይ እናንተ መባው ይበልጣል ወይንስ መባውን የሚያከብረው መሠዊያው ተብሎ የተገለጠው ታቦቱ ነው። መሠዊያ ተብሎ የተገለጠ በሌላ ቋንቋ መሠዊያ ተብሎ ተጠርቶ የምናገኘው ታቦቱ ነው። ስለዚህ በአዲስ ኪዳን የመሥዋዕት ማቅረቢያ የቅዱስ ሥጋው የክቡር ደሙ ማክበሪያ ሆኖ የሚያገለግል የእግዚአብሔር ስም የተጻፈበት በመሆኑ ደግሞ በፊቱ ለስሙ ተንበርከከን የምንሰግድበትና አምልኮታችንን የምንፈጽምበት ረድኤተ እግዚአብሔርን የምናገኝበት ኃይለ እግዚአብሔር የሚገለጥበት ነው። በብሉይ ኪዳንም በአዲስ ኪዳንም በብሉይ ኪዳን ዛሬ የምናከብረው በዓል በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ከቁጥር 12 ጀምሮ ተመዝግቦ እንደምናገኘው ያ ሙሴ ቅረጽ ተብሎ ያዘጋጀው ታቦት ዳጎን በተባለ ጣዖት ቤት ውስጥ ተቀምጦ ነበር። ያንን ጣዖት ሰባብሮ ቆራርጦ ጥሎ እግዚአብሔር ክብሩን የገለጠበት የክብሩ መገለጫ ነው። ዛሬም ቢሆን እግዚአብሔር ኃይሉን የሚገልጥበት ኃይሉን የሚያደርግበት ስሙ የተጻፈበት አምልኮታችንን የምንፈጽምበት ስለሆነ በአዲስ ኪዳን እነሆ ለመሠዊያነት የሚያገለግለን እጅግ የከበረ የተቀደሰ ቅዱስ ክቡር ልዩ የሆነ የመሥዋዕቱ ማቅረቢያ ነው ታቦት እና ሌሎች አካላት ታቦት ጣዖት ነው ብለው በእንቢተኝነት ወደ ፈለጉት ቢነግሩም መጽሐፍ ቅዱስን ከስር ከመሰረቱ ጠንቅቃ አውቃ በደንብ የምትረዳ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ታቦትን አክብራ የምትጠቀመው ምዕመናን እንዲባረኩበት የቃል ኪዳኑን ታቦት በማውጣት በንግስ በዓላት በልዩ ሁኔታ ከእግዚአብሔር ጋር ያለንን ግንኙነት የምታጠነክርበት በረከተ ሥጋ በረከተ ነፍስን ለምዕመናን የምታድልበት የምትናኝበት መሆኑን በአግባቡ መረዳት ያስፈልጋል እና ከጣዖት የተለየ የከበረ ከአሕዛብ የመነጨ ሳይሆን ከእግዚአብሔር የተሰጠ መሆኑን በደንብ መገንዘብ ያስፈልጋል እና ታቦት
በቤተ መቅደሱ የሚኖር ቀደም ሲል ለአካላዊ ቃል ቃሉ የሰፈረበት ኋላ አካላዊ ቃል ኢየሱስ ክርስቶስ ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ መወለዱን በምሳሌነት ሲያሳይ የኖረ አሁንም ያ አካላዊ ቃል መስዋዕት ሆኖ የሚቀርብበት መሆኑን በደንብ መገንዘብ ያስፈልጋል። በዚህ መልኩ ቤተክርስቲያናችን ትገለገልበታለች። በረከተ ስጋ በረከተ ነፍስን ታሰጥበታለች። በዚህ መልኩ የምትገለገልበት ነው የሚል ነው ለጊዜው ያለኝ መልስ። መጽሐፍ ቅዱስን ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ብናነበው ታቦት ጣዖት ነው የሚል አናገኝም። ታቦት የከበረ የእግዚአብሔር መገለጫ መሆኑን ግን እናገኛለንና እሱን አይታችሁ አባቶቻችሁ ባስተማሯችሁ መሰረት እንድትጠቀሙ በረከቱን እንድትቀበሉ በፊቱ እንድትማጸኑ እያሳሰብኩኝ ጥያቄውን በዚህ ላይ አቆማለሁ። ወደ ወንድማችን ልመልሳችሁ። ዛሬ ሆህት 12 በተሰኘው የዘወተ ብርሃን ሚዲያ መርሃ ግብራችን ላይ ስለ ሥርዓተ ቅዳሴ ነው የምንማረው። ስለ ዓለሙ ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱም የሚያስፈልገውን ያማረውን የሚሻውን የሚያስብ ዘንድ ስለ ዓለሙ ሁሉ እንማልዳለን። ቅዳሴ ቀደሰ ከሚለው የግዕዝ ግስ የወጣ ሲሆን የተለየ የተመረጠ ልዩ የሆነ ማለት ነው። በቤተ ክርስቲያን ውስጥ የሚደረግ የጋራ ጸሎትን የሚወክል መጠሪያ ነው። ቤተ ክርስቲያናችን ታዲያ አማናዊ የሆነውን የጌታችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን የምታቀብልበት ጸሎት ቅዳሴ እየተባለ ይጠራል። ኦርቶዶክሳዊት የሆነችው ሥርዓተ አምልኳችን እንግዲህ ፍጹም ሰማያዊት ናት። ከዚች ምድር ላይ አንስተን የምናደርገው በላይ በሰማያት ደግሞ የማይደረግ ነገር የለም። ሥርዓተ ቅዳሴ ጸሎት የሚመደበው በማህበር ጸሎት ውስጥ ነው። እዚህ ሥርዓተ ቅዳሴ ምንድነው ብለን ስንጠይቅ ከጸሎትነቱ ባለፈ ሥርዓተ ቅዳሴ መስዋዕት ማቅረቢያ ነው። ሥርዓተ ቅዳሴው ላይ እየተሳተፍን ያለ ነው እኛ ብቻ አይደለንም። በሥርዓተ ቅዳሴው ላይ እኛ የማናያቸው እነሱ የሚያዩን፣ እኛ የማንሰማቸው እነሱ የሚሰሙን፣ እኛ ማንመለከታቸው እነሱ የሚመለከቱን ቅዱሳንም ጭምር አሉበት። ለመምህራችን ቃሎት ያሰማልን። ከኛ ጋር ናችሁ አይደል? እንግዲህ የዛሬው ሀሳባችን መሀል ላይ እየመጣችሁ ያረፈዳችሁ ሰዎችም ካላችሁ አጠቃላይ የተሰበሰቡ ከእናንተ የተሰበሰቡ ጥያቄዎችን ነው ለመምህራኖቻችን እያቀረብን ያለነው። እንደ አጠቃላይ ደግሞ ሁላችሁንም የሚጠቅም ሀሳብ ስለሆነ ሀሳባችሁን ሰብሰብ አድርጋችሁ እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትሆኑ በልዑል እግዚአብሔር ስም እንጠይቃለን። ወደሚቀጥለው ጥያቄ እንሄዳለን። ወደ መምህራችን ወደ መምህር አንድነት እንሄዳለን። በዚህ ዘመን አንዳንድ አካላት በማህበራዊ ሚዲያ ቤተክርስቲያኑን ወክለው ለውዝግብ፣ ለንትርክ፣ አላስፈላጊ ለሆኑ ክርክሮች የሚዳርጉ ሀሳቦችን፣ ነገሮችን ሲያነሱ ይታያልና ማህበራዊ ሚዲያ ላይ የሚነሱ ሀሳቦችን በምን ደረጃ ነው መከታተል ያለብን? እንዲሁም ደግሞ ጠቅለል አድርገው ከመንፈሳዊ ሕይወታችን ጋርስ እንዴት ማስኬድ እንችላለን የሚለውን ጥያቄ ጠቅለል አድርጎ እንዲመልሱልን ወደ መምህራችን። እንግዲህ ማህበራዊ ሚዲያን በተመለከተ ስናነሳ አሁን ከዚሁ ከሚቀረጸው መርሃ ግብር ምሳሌ አድርጌ ልነሳ። ስሙን ባላቅም አሁን በዚህ በሚተላለፈው በሚቀረጸው ሚዲያ ላይ እኛ የምናስተላልፈው ትምህርት ሃይማኖት እየተላለፈ ነው። ነገ ተነገ ወዲያ ባለሙያዎቹ አዘጋጅተውት ውበት ሰጥተውት ስም ጨምረውበት ሰዓቱን አይተው ለዓለም እንዲተላለፍ ያሰራጩታል። ከዚያ በኋላ እያንዳንዱ ሰው ይመለከተዋል። ግዴታ አይደለም መመልከት፣ ግን ማየት የሚችለው ሰው ያይና ባየው ሰው ልክ ለዚህ ማሰራጫ ባለቤት ዓለም አቀፉ የዚህ ሚዲያ ዋጋ ከፋይ ክፍያ ይከፍለዋል። ሰው ከነዚህ ነገሮች በጎም መጥፎም ነገር ያገኛል። በጎም ነገር የሚያገኘው ምንድነው ከተባለ የሚያስተላልፈው አካል በታየለት ቁጥር የሚከፈለው ክፍያ ይጨምራል። እኛም ዕውቀት እናገኛለን፣ ለሌሎች ሰዎች ሼር እናደርጋለን፣ ጥያቄም ካለን እንጠይቃለን፣ አስተያየትም ካለን በርቱ እንላለን።
በተቃራኒው ደግሞ መጥፎ ሲሆን ጥፋቱ የጎላ ይሆናል ማለት ነው። ምሳሌ ላንሳላችሁ። አሁን አንድ ሰው ተነስቶ በግ ብትበሉ በጣም ትጠቀማላችሁ ብሎ አንድ ቀረጻ አድርጎ ቢለቀው ምን አዲስ ነገር ነው እንዴ ብሎ ሰው ርዕሱን አይቶ ሳያየው ሊያልፍ ይችላል። ውሻ ብትበሉ ደግሞ ትጠቀማላችሁ ቢል እስከ ነገ ማታ ድረስ 1000 ሰው ሊያዩ ይችላል። ስለዚህ በታየለት ቁጥር ሰውየው ምን ተጨመረለት ማለት ነው? ገንዘብ ተጨመረለት ማለት ነው። ስለዚህ ክፉ ነገርን ባየነው ቁጥር ባሰራጨነው ቁጥር ለክፉ መልእክት አስተላላፊው ብር እየከፈልነው ነው ማለት ነው። እኛም የክፉ ስራው ተባባሪ የሆን ነው ማለት ነው። መጽሐፍ ደግሞ ክፉን ነገር ተጸይፉት ከበጎ ነገር ጋር ተባበሩ ይላል ቅዱስ ጳውሎስ። ክፉን ነገር ተጸይፉት ከበጎ ነገር ጋር ተባበሩ። ስለዚህ በጎውን ነገር አይተን ነው ማድነቅ፣ ማመስገን፣ መማር፣ ለሌላው ሰው እንዲያደምጠው ማካፈል ወይም ሼር ማድረግ ያለብን። የሚያስተላልፈው ሰው ደግሞ ቤተክርስቲያንን ወክሎ ከሆነ ቤተክርስቲያኒቱን ድምጽ ነው ማሰማት ያለበት። አሁን እኔ አብረውን ካሉ አገልጋዮች ጋር ከዚህ መርሃ ግብር በፊትም ከዚህ መርሃ ግብር በኋላም ብዙ ነገር ልንነጋገር እንችላለን። የግላችንን ጉዳይ፣ የሀገር ጉዳይ፣ የዓለም አቀፍ ጉዳይ እሱን ሁሉ መተን ግን እዚህ ፊት አናወራ። ያ የግል ጉዳያችን ነው። እዚህ ግን ቤተክርስቲያኒቱ ካላት ዕውቀት ትምህርት እንደያቀማችን እንደደረስንበት ትንሽ እየቀነጨበን ለእናንተ እናስተላልፋለን። ችግር የሚፈታ ዕውቀት የሚያሳድግ ሃይማኖት የሚያጸና ምግባር የሚያጎለብት ሊሆን ያስፈልገዋል እንጂ እኛ የምንበላው እንጀራ በወጥ ባጣንበት ዘመን ስለ አህያ ስጋ የምንከራከርበት ሁኔታ ሊኖር አይገባም። ስለዚህ ልናይ የምንችለው ነገር ምን እንደሆነ ማወቅ ያስፈልገናል። ሌላው ለጤናችን ነው። ለጤናችን አሁን መርሃ ግብሩን ጨርሰን ስንገባ ትላንትም ከትላንት ወዲያ ነገም ተነጎዲያ 1 ሰዓት 2 ሰዓት እያየን እየተመለከትን እያደመጥን ብሔርን ቁጥር የማይጠቅም ከሆነ ጊዜ እየባከነብን ነው። ሌላ ቃል እግዚአብሔር የምናነብበትም የምንሰማበትን እሱም ብቻ አይደለም የዓይናችንን ጤና የምናጣበት፣ እሱም ብቻ አይደለም ለአደጋ የምንጋለጥበት። ብዙ ሰው ቁጭ ብሎ አይደለም ቆሞም እያየ ስለሚሄድ መንገድ ላይ ከሰው ጋር እየተጋጨ ሰፈሩ እየጠፋው ከሄደ በኋላ ወደ ሌላ መስመር እየተመለሰ ቁጭ ብሎ የቀጠረውን ሰው እየረሳ ሰዓቱ እያለፈበት አንዳንድ ሰው ታክሲ ላይ ሁሉ ሆኖ ሰፈሩን ያልፈዋል። በዛ ማህበራዊ ሚዲያ እየተመለከተ አልፎታል። የቱ ጋር ነው ያለውት ይላል። እንዲህ አይነት ነገሮች ይፈጠራሉ። ጤና ያዛባሉ፣ ህመም ያመጣሉ። ረጅም ሰዓት ተቀምጦ መመልከት ለወገብ ህመም፣ ለጤና መዛባት ይዳርጋሉ። የምናየው ነገር ከሃይማኖት አንጻር ብቻ አይደለም፣ ከጤናም አንጻር ችግር እያመጡ ነው። ስለዚህ ጠዋት ዓለሙ ሀገሩ እንዴት ዋለ እንዴት አደረ የሚለውን ዜና ለመስማት ቀን ማታ የተወሰነ ሰዓት በቃ። ከዛ ውጭ ያየነውን በሙሉ አላፊ አግዳሚውን በሙሉ እንደው መጥፎ መልእክት የሚያስተላልፈውን በሙሉ ቁጭ ብለን ስናይ ከሆነ የምንውለው ለዛ ለክፉ ሰውዬ ገንዘብ ስናዋጣ ነው ያልነው ማለት ነው። አስተዋጽኦ እያደረግን ነው ያልነው ማለት ነው። እንለይ። በሃይማኖት ከሆነ ማንን ነው የምንመለከተው? ቄስ ሊሆን ይችላል፣ ጳጳስ ሊሆን ይችላል፣ ዲያቆን ሊሆን ይችላል፣ ሰባኪ ሊሆን ይችላል፣ ዘማሪ ሊሆን ይችላል። ማንን ነው ማየው? ገሌን ገሌን። መዝሙር ከሆነ መዝሙር፣ ትምህርት ከሆነ ትምህርት፣ ማነብ ከሆነ የነማን ነው ማነበው? እዛ ላይ ይሄ ሊሆን ያስፈልገዋል እንጂ ሀገር የሚያውክ ሰላም የሚነሳ ጥፋት የሚያስከትል ጤና የሚያዛባ ጊዜ የሚገድል አላስፈላጊ መልእክት ሁሉ በሰማን ቁጥር እንታመማለን። ደዌያችን ህመማችን እየጨመረ ነው የሚሄደው። አለመግባባት ይፈጥራል። ለክፉ አድራጊው ቅድም እንዳልኳችሁ ባየን ቁጥር ገንዘብ እየጨመረለት ነው ማለት ነው። ስለዚህ እኛንን ራሳችን ላይ መወሰን መቻል የሚያስፈልገን ያ ትክክለኛው ነገር አጥርተን ሲኖረን መስመራችን የተበላሸ አይሆንም ማለት ነው። እና ከጥቂት ዓመት በፊት ነው ሰውየው እዚህ አዲስ አበባ መጣና ሰው ቤት ገብቶ የሚበላው የሚጠጣውን ሁኔታው ምናምን ተመለከተና ሄደ።
እና እነገሌ እንዴት ናቸው የሄድክበት ቤት ብለው ጠየቁት። እሱ ምን አለ? አይ በጣም ተቸግሬያለሁኝ ለመወሰን አለ። እንዴት? አይ ደሃ ናቸው እንዳለላቸው ቴሌቪዥን አላቸው አለ። ሀብታም ናቸው እንዳለላቸው ደግሞ ሽሮ ይበላሉ አለ። እና የሰውዬ እንግዲህ የጠበቀው ነገርና ያገኘው የእርሱ አመለካከት ምን እንደሆነ መረዳት እንችላለን ማለት ነው። ስለዚህ ራሳችንን በምን መስመር ላይ ነው ያለሁት፣ ማንን በምን ጉዳይ ነው ማየው ብለን መስመራችንን ልናስተካክል ያስፈልጋል ማለት ነው። እሺ መምህራችን እናመሰግናለን። ቃልዎት ያሰማልን። ምናልባት መጋቢ አዲስ እዚህ ላይ የሚሉት ነገር ካለ በተለይ ደግሞ የማህበራዊ ሚዲያ አጠቃቀማችን ከመንፈሳዊ ሕይወታችን ጋር ካለው አንጻር እንዴት ነው አጠቃቀማችን ጉዳት በማያመጣ መልኩ እንዴት ነው የሚለውን ነገር ጠቅላላ አድርጎ ቢያልፉልን። መልካም። ያው መምህራችን በደንብ ሄደውበታልና እኔ ብዙ አልልም። እንግዲህ ማህበራዊ ሚዲያ ወይም በጠቅላላው ሚዲያ የጎላ ጠቀሜታ አለው። አጠቃቀሙን ካላወቅንበት ደግሞ የጎላ ጉዳትም አለው። ለምሳሌ አሁን ያለንን ማህበራዊ ግንኙነት በከፍተኛ ሁኔታ እየጎዳው ይገኛል። ስልኩ ላይ ድቅን ይልና አንድ ሰው እያወራችሁት አይሰማችሁም፣ ብጠሩት አይሰማም። ይሄ አሁን ወደ ቤት ስትሄዱ ባልም ስልኩ ላይ፣ ሚስትም ስልኳ ላይ፣ ልጆችም እንዲሁ ከፍ ያሉ ከሆነ እዚያ ላይ ይሆናሉ። በቃ ግለኝነትን ነው እያስፋፋ ያለው። አባት ውሎውን ለሚስቱ ለልጆቹ ማካፈል፣ ምክር መስጠት፣ አስተማሪ የሆኑ ነገሮችን መንገር፣ የሀገር ታሪክ ወይም ሃይማኖታዊ ጉዳዮችን ለማስተማር ጊዜ እያሳጣን ፋታ እየነሳን አንድ ላይ ቁጭ ብለን እያለያየን ያለበት ሁኔታ ነው ያለው እና አጠቃቀማችን እውነት ለመናገር በመንፈሳዊ ቅኝት ካልተቃኘ ወደፊት በጣም የከፋ አደጋ የሚያደርስብን ይመስለኛል። ያው ጫት ወይም ሌላ ነገር ከምንለው የባሰ ብዙዎቹ ሱስ የሆነና ከዚያ ውስጥ መውጣት ይቸግራቸዋል። አእምሯቸው ይያዛል፣ ልቡናቸው በዚያው ይደነዝዛል። እንደተባለው ቁጭ ብለን ያን አብዝተን ባየን ቁጥር መቼም በነፃ አይደለም፣ በሳንቲም ነው የሚሰራው። አንሊሚትድ አድርገን የምንግዛው ለዓመት የምንግዛ ያው ሳንቲም ከፍለን ነው፣ ዋጋ ከፍለንበት ነው እና ጊዜያችንን ቅድም እንደተባለው ጤናችንን ከማቃወሱ በተጨማሪ ልጆቻችን በአግባቡ እንዳያጠኑ፣ ትምህርታቸው ላይ ውጤታማ እንዳይሆኑ፣ ኋላ ውጤታቸው ያሽቆለቆለ በጣም እጅግ ዝቅ ያለ እንዲሆን ያደርጋቸዋል። አእምሯቸው እዚያ ላይ ሰፍ ስለሚል ማለት ነው። በተለይ ይህ አሁን ቀደም ሲል ፌስቡክ፣ ዩቲዩብ ነበር። አሁን ደግሞ ቲክቶክ መጣ። አሁን ወደ ቲክቶክ ወደ ተባለው ደግሞ ከመጣን በኋላ ሰው በጣም ስልቹ፣ ረጅም ነገር የማይሰማ እየሆነ ነው የመጣው። ቀደም ሲል ረዘም ያለ ትምህርትም ቢሆን ዩቲዩቡን ከፍቶ የሚሰማ ነበር። አሁን ግን ይሄ ቲክቶኩ ፕላትፎርሙ በጣም አጭራጭር የማያልቅ በቃ ስትነካው ውለህ ስትነካው ብታድር የማያልቅ የሚያጓጓ ከመሆኑ የተነሳ ሰው በዚያ ውስጥ በጣም እየሰጠመ ብዙ ነገሮችን ስራው ላይ ህይወቱ ላይ አሉታዊ ተጽዕኖዎች እያደሩበት ነው እና ይህን ነገር አጠቃቀሙን በደንብ ማስተካከል የሚያስፈልግ ይመስለኛል። ዝም ብለን በዚሁ ከቀጠል ልጆቻችን ሱስ ውስጥ በጣም የወደቀ የዘቀጠ ትውልድ ነው የሚመጣው። አሁን እኛ ብቻ አይደለንም፣ አደጉ የሚባሉ ሀገሮች ሁሉ በጣም በከፍተኛ ሁኔታ የተቸገሩበት ነው የማህበራዊ ሚዲያ ጉዳይ ማለት ነው። የማህበራዊ ሚዲያ ጉዳይ እንደ ሌሎች ሱስ እንደሚያስይዙ ነገሮች የትውልዱን አእምሮ እያፈዘዘ ለስራ፣ ለትምህርት፣ ለልዩ ልዩ ፈጠራዎች የነቃ እንዳይሆን የደነዘዘ ትውልድ እንዲመጣ እያደረገ ያለበት ሁኔታ ነው ያለው። ያንን ደግሞ በአግባቡ ተጠቅመው ለልዩ ልዩ ፈጠራ፣ ለልዩ ልዩ ስራ፣ ለስራ ማስታወቂያዎች፣ ለበጎ የሚጠቀሙት ደግሞ አሉ። ለዚያ በአግባቡ ብንጠቀመው እንደተባለው አሁን እዚህ ያለው ሰው
ቁጥሩ የተመጠነ የተወሰነ ነው። ዓለም ላይ ይሄ ትምህርት እንዲዳረስ ከማድረግ አኳያ ጠቀሜታው በጣም የጎላ ነው እና ሊጠቅም በሚችል መልኩ መጠቀም ነው። ውጉዝ ነው፣ የተረገመ ነው፣ በጭራሽ አትዩ፣ ከዚህ ራቁ ብለን ልናወግዘው አንችልም። ጠቀሜታ ስላለው አይ በቃ ከዚህ ውጭ ሌላ አማራጭ የለም፣ አማራጫችን ይሄ ብቻ ነው ብለን ደግሞ እዚህ ብቻ ላይ ጥገኛ እንድንሆንም አንገፋፋችሁም። መጠቀም በምንችለው መልኩ አጠቃቀሙን አሳምረን ቃኝተነው ጊዜያችንን፣ ድካማችንን፣ ጉልበታችንን ሊቆጥብ በሚችል መልኩ መስራት የምንችልበትን ነገር እንስራበት። አላስፈላጊ የሆነውን ነገር ደግሞ ልጆቻችን አይተው እንዳይጎዱ። መቼም የተቀደሰ ነገር ብቻ አይደለም የሚተላለፍበት፣ ርኩሰቱ እየተላለፈ ያለው በዚያ ነው። አሁን ቅድም ከጾታ አኳያ የተነሳው ግብረ ሰዶሙ ምንበል ሌላውም ምንበል በዚያ ነው የትውልዱ አእምሮ እየተበከለ ያለው። ስለዚህ አጠቃቀሙን ካወቅንበት ልንድንበት የምንችል፣ አጠቃቀሙን ካላወቅንበት ደግሞ በጣም የሚጎዳ ትውልድን ወደ አልሆነ አቅጣጫ የሚነዳና የሚያጠፋ ስለሆነ መመለሻው በእውነት መመለሻውን አተን ከመቸገራችን አስቀድሞ አሁኑኑ ልጆቻችንን መቆጣጠር ያስፈልጋል። እኛም ታላላቆቹ ሳይቀር አሁን ጸሎትን ጸልይ ብለን ስናስብ ብዙ ጊዜ የጸሎት መጽሐፋችንን ለመዘርጋት እንቸገራለን። ስልኩ ላይ ድቅን ካልን ግን መነሳት እየቸገረን ነው። ይሄ ምን ያህል ባሪያዎች እያደረገን የመጣ መሆኑን ያሳያል። እና እዚያ ባርነት ውስጥ እኛ ልናዝዝበት የማንችለው ደረጃ ውስጥ ከደረስን በጣም እንቸገራለንና በአግባቡ ብንጠቀምበት ጥሩ ነው የሚል ይችን ትንሽ ሀሳብ ለመጨመር ነው። መምህራችን በደንብ መልሱን ሰጥተውናል። ለመምህራችን ቃለ ሕይወት ያሰማልን። ልመልሳችሁ። ዛሬ ሆህት 12 በተሰኘው የዘወተ ብርሃን ሚዲያ መርሃ ግብራችን ላይ ስለ ስርዓተ ቅዳሴ ነው የምንማረው። ስለ ዓለሙ ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱም የሚያስፈልገውን ያማረውን የሚሻውን የሚያስብ ዘንድ ስለ ዓለሙ ሁሉ እንማልዳለን። ቅዳሴ ቀደሰ ከሚለው የግዕዝ ግስ የወጣ ሲሆን የተለየ የተመረጠ ልዩ የሆነ ማለት ነው። በቤተ ክርስቲያን ውስጥ የሚደረግ የጋራ ጸሎትን የሚወክል መጠሪያ ነው። ቤተ ክርስቲያናችን ታዲያ አማናዊ የሆነውን የጌታችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን የምታቀብልበት ጸሎት ቅዳሴ እየተባለ ይጠራል። ኦርቶዶክሳዊት የሆነችው ስርዓተ አምልኳችን እንግዲህ ፍጹም ሰማያዊት ናት። ከዚች ምድር ላይ አንስተን የምናደርገው በላይ በሰማያት ደግሞ የማይደረግ ነገር የለም። ስርዓተ ቅዳሴ ጸሎት የሚመደበው በማህበር ጸሎት ውስጥ ነው። እዚህ ስርዓተ ቅዳሴ ምንድን ነው ብለን ስንጠይቅ ከጸሎትነቱ ባለፈ ስርዓተ ቅዳሴ መስዋዕት ማቅረቢያ ነው። ስርዓተ ቅዳሴው ላይ እየተሳተፍን ያለ ነው እኛ ብቻ አይደለንም። በስርዓተ ቅዳሴው ላይ እኛ የማናያቸው እነሱ የሚያዩን፣ እኛ የማንሰማቸው እነሱ የሚሰሙን፣ እኛ ማንመለከታቸው እነሱ የሚመለከቱን ቅዱሳንም ጭምር አሉበት። እግዚአብሔር ይስጥልን። በድጋሚ ወደ መጨረሻው ጥያቄ ነው የምንሄደው። ለመምህራችን የመጨረሻውን ጥያቄ አቀርባለሁ። ለቀሲስ መምህር አንድነት መናፍቃን እናንተ ኦርቶዶክሳውያን በመጽሐፍ ቅዱስ ለዳዊት ከተማ ጽዮን የተሰጠውን ለድንግል ማርያም ለእመቤታችን ነው የተሰጠው ብላችሁ ታስተምራላችሁና ጥቅሶችም አሉ። ምናልባት በሁለተኛ ሳሙኤል ምዕራፍ 5 ቁጥር 7 ላይ ለዳዊት ከተማ ለጽዮን ነው የተሰጠው፣ እናንተ ግን በመዝሙር 87 ቁጥር 5 ላይ ለእመቤታችን ነው የተሰጠው ብላችሁ ታስተምራላችሁና ከዚህ አንጻር የቤተ ክርስቲያን አስተምሮ የመምህራኖቻችን መልስ ምን ይመስላል? መጽሐፍ ቅዱስ ላይ በብሉይ ኪዳን ምሳሌ፣ ትንቢት፣ በሐዲስ ኪዳን ደግሞ የምሳሌውና የትንቢቱ አፈጻጸም ተቀምጦልን እናገኛለን። በብሉይ ኪዳን ብዙ ምሳሌዎች አሉ። እነዛ ምሳሌዎች በወቅቱ ለጊዜው የተነገሩ ሲሆን በአዲስ ኪዳን ደግሞ ፍጻሜያቸው ተብሎ የተፈጸመባቸው ሁኔታዎችና ጊዜያት አሉ። ከዛ መካከል አንዱ ጽዮን ነው። ምንድነው? ጽዮን ነው። ጽዮን በትንሹ መጽሐፍ ቅዱስ ውስጥ ከ169 ጊዜ በላይ ተጠቅሶ እናገኛለን። ጽዮን የሚለው ሁሉ አንድ ነገርን የሚያመለክት አይደለም። ምሳሌ በትንሹ 7 ነገሮችን ያሳያል። ጽዮን የሚል
የመጀመሪያው እስራኤል ዘሥጋ ወይም በብሉይ ኪዳን ዘመን የነበሩ እስራኤላውያን በዚህ ስም ይጠራሉ። ሁለተኛ ነገሥት ምዕራፍ 19 ቁጥር 21 ላይ እግዚአብሔር በእርሱ ላይ የተናገረው ቃል ይህ ነው፣ ድንግሊቱ የጽዮን ልጅ ቀላል አድርጋለች፣ በንቀትም ስቃባለች ይላል። ይሄ እስራኤላውያን በእግዚአብሔር ላይ ስላደረጉት ነገር የሚናገር ነው። ስለዚህ እዚህ ጥቅስ ላይ የምናገኘው ሌላውም ይህን የመሳሰሉ ጥቅሶች ስለ እስራኤል ዘሥጋ የሚናገሩ ናቸው። ይህን ያመለክታል ጽዮን ሲል። ሁለተኛ የዳዊት መናገሻ ወይም አምባ ከተማ የምትባለውን ጽዮንን ያሳያል። ለምሳሌ ሁለተኛ ሳሙኤል ምዕራፍ 5 ቁጥር 7 ነገር ግን ዳዊት አምባይቱ ጽዮንን ያዘ፣ እርሷም የዳዊት ከተማ ናት ይላል። ስለዚህ እዛ እስራኤል ውስጥ ስለምትገኘው ከተማ የሚናገር ነው ይሄ ጥቅስ። ስለዚህ ሁለተኛ ጽዮን የሚለው የዳዊት ከተማን ያሳያል። ሶስተኛ የቃል ኪዳኑን ታቦት ያሳያል። ቅድም መምህር አብራርተውታል። መዝሙር 137 ቁጥር 1 ላይ ጽዮንን ባሰብናት ጊዜ አለቀስን፣ የጽዮንን ዝማሬ ዘምሩልን አሉን። እንዴት በባዕድ ሀገር ይህን ዝማሬ እንዘምራለን አልን እያለ ያነሳል ነቢዩ ዳዊት። ይህ የሚያሳየው የቃል ኪዳኑን ታቦት በዛም ዙሪያ ስለሚቀርበው ምስጋና ነው። አራተኛ ጽራርያምን ያሳያል። ከሰባቱ ሰማያት ወይም ከዘጠኙ ዓለማተ እሳት መካከል አንዷ የሆነችው ጽራርያም ትባላለች። እሷ ጽዮን ተብላ ትጠራለች። መዝሙር 49 ቁጥር 2 ላይ እግዚአብሔርሰ ጋሃደ ይመጽእ ወአምላክነ ኢያረምም እሳት ይነድድ ቅድሜው ብሎ በዚህ በምጽአቱ ትንቢት ላይ ከክብሩ ውበት ከጽዮን እግዚአብሔር ግልጽ ሆኖ ይመጣል ይላል። ከክብሩ ውበት ከጽዮን። ስለዚህ ይሄ የሚያሳየው ጽዮን የሚለው ቃል ጽራርያምን ነው። አምስተኛ ጽዮን የሚለው ቤተ ክርስቲያንን ያሳያል። አምባችን፣ መጠጊያችን፣ መጠለያችን መሆኗን መዝሙር 48 ቁጥር 12 ላይ ጽዮንን ክበቧት በዙሪያም ተመላለሱ እያለ በቤተ ክርስቲያን ዙሪያ ከበን ተመላልሰን የደመተን ወድቀን ተነስተን ምስጋና እንደምናቀርብ ያሳየናል እንጂ እስራኤል ሀገር ሄዳችሁ ጽዮንን ክበቡ ማለት አይደለም። እንኳን እኛ ተጨምረን እዛ ያሉትም ሌላ ትግል ላይ ናቸው ያሉት። ስድስተኛው ኢየሩሳሌም ሰማያዊት ከሞት በኋላ ሂደን የምንገባባት ኢየሩሳሌም ሰማያዊት ከሰባቱ ሰማያት አንዷ የሆነችው ኢየሩሳሌምን ያሳያል። ራእይ 14 ቁጥር 1 ላይ በጉ በጽዮን ተራራ ቆሞ ነበር ይላል ዮሐንስ በራእዩ። በጉ በጽዮን ተራራ ቆሞ ነበር ብሎ ከሞት በኋላ ሂደን የምንገባባትን ኢየሩሳሌም ሰማያዊትን ያሳያል። ሰባተኛው እመቤታችንን ያሳያል። እንዴት ሆኖ? መዝሙር 86 ቁጥር 5 ላይ ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ። በአጭር ቁመት በጠባብ ደረት ተወስኖ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰማያዊ ምድራዊው የማይታየው የሚታየው ረቂቁ ግዙፍ ሆኖ የተገለጸው የማንን ስጋ ተዋህዶ ነው? የእመቤታችንን ስጋ ተዋህዶ ነው። ስለዚህ እናታችን ይላል። ለምን? በውስጧ ሰው ተወለደ። ሰው የሆነው ከኃጢአት በስተቀር እንደኛ የተወለደው ማን ስለሆነ? ኢየሱስ ክርስቶስ ስለሆነ ድንግል ማርያምን እናታችን እንላታለን። መዝሙር 131 ቁጥር 13 ላይ እስመ ሐረያ እግዚአብሔር ለጽዮን፣ እግዚአብሔር ጽዮንን መርጧታል ማደሪያውም ትሆን ዘንድ ወዷልና ይላል። ማደሪያው ትሆን ዘንድ ያደረባት ስጋዋን የተዋሃደው እግዚአብሔር ወልድ ኢየሱስ ክርስቶስ ጽዮንን ድንግል ማርያምን። እነዚህ ጥቅሶች ደግሞ ስለ ድንግል ማርያም የሚናገሩ ናቸው ማለት ነው። ስለዚህ መጽሐፍ ቅዱስ ላይ ጽዮን ብሎ ሲናገር ተራራን የሚያሳይበት፣ ከተማን የሚያሳይበት፣ እመቤታችንን የሚያሳይበት፣ ቤተክርስቲያንን የሚያሳይበት፣ ጽራርያምን የሚያሳይበት፣ ኢየሩሳሌም ሰማያትን የሚያሳይበት፣ የቃል ኪዳኑን ታቦት የሚያሳይበት፣ የዳዊት መናገሻ ከተማን የሚያሳይበት ጥቅስ አለ። እንደ ቦታው እንደ መልእክቱ ነው የሚወሰነው ወይም የሚተረጎመው ማለት ነው። የሰማነውን በልቦናችን ያሳደረብን። ስለነበረን ጊዜ ሁሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን። ለመምህራኖቻችን እግዚአብሔር አምላክ በማይሻር ቃሉ ቃለ ሕይወትን ያሰማልን።
ቃልዎትን ያሰማልን። እግዚአብሔር አምላክ መንግስተ ሰማያትን ያውርስልን። በሰማኑ ቃል ተለውጠን 30 60 መቶ ያማረ ፍሬ እንድናፈራ መልካም ፍቃድ ይሁንልን። ዛሬ ሆህት 12 በተሰኘው የዘወተ ብርሃን ሚዲያ መርሃ ግብራችን ላይ ስለ ስርዓተ ቅዳሴ ነው የምንማረው። ስለ ዓለም ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱም የሚያስፈልገውን ያማረውን የሚሻውን የሚያስብ ዘንድ ስለ ዓለም ሁሉ እንማልዳለን። ቅዳሴ ቀደሰ ከሚለው የግዕዝ ግስ የወጣ ሲሆን የተለየ የተመረጠ ልዩ የሆነ ማለት ነው። በቤተ ክርስቲያን ውስጥ የሚደረግ የጋራ ጸሎትን የሚወክል መጠሪያ ነው። ቤተ ክርስቲያናችን ታዲያ አማናዊ የሆነውን የጌታችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን የምታቀብልበት ጸሎት ቅዳሴ እየተባለ ይጠራል። ኦርቶዶክሳዊት የሆነችው ስርዓተ አምልኳችን እንግዲህ ፍጹም ሰማያዊት ናት። ከዚች ምድር ላይ አንስተን የምናደርገው በላይ በሰማያት ደግሞ የማይደረግ ነገር የለም። ስርዓተ ቅዳሴ ጸሎት የሚመደበው በማህበር ጸሎት ውስጥ ነው። እዚህ ስርዓተ ቅዳሴ ምንድን ነው ብለን ስንጠይቅ ከጸሎትነቱ ባለፈ ስርዓተ ቅዳሴ መስዋዕት ማቅረቢያ ነው። ስርዓተ ቅዳሴው ላይ እየተሳተፍን ያለ ነው እኛ ብቻ አይደለንም። በስርዓተ ቅዳሴው ላይ እኛ የማናያቸው እነሱ የሚያዩን፣ እኛ የማንሰማቸው እነሱ የሚሰሙን፣ እኛ ማንመለከታቸው እነሱ የሚመለከቱን ቅዱሳንም ጭምር አሉበት።